በዚህ ወቅት ያለን ክርስቲያኖች ምን እናድርግ ብለን የምንጠይቀው መፍትሄ ሲነግረን ጌታ ወደ ተራሮች ሽሹ። ተራራ ምንድነው? ወደ ተራራ መሸሽ ምንድነው? ተራራ ረድኤተ እግዚአብሔር እስኪ በሉ። ወደ ተራራ ሽሹ። የዚያ ጊዜ ማለት ወደ ረድኤተ እግዚአብሔር ተጠጉ። ብቸኛው መፍትሄ በእንደዚህ ያለ ዘመን እግዚአብሔር ነው። ከእግዚአብሔር ተጠጉ። በምንድን ነው የምንጠጋ? በመጸለይ ሁልጊዜ አዘውትሮ እግዚአብሔርን አስፈቅዳችሁ ውጡ። ማለዳ ሳትጸልዩ አትውጡ፣ ሳትጸልዩ አትተኙ፣ ሳትጸልዩ አትብሉ። የገዛችሁትን ዕቃ ሳትጸልዩ አትጠቀሙበት። እንግዳ ሰው እንኳን ወደ ቤታችሁ ቢመጣ ሳታማትቡ አትሳሳሙ። አቡነ ዘበሰማያት ሳትደግሙ ከሰው ጋር አትገናኙ። ጸልዩ፣ ረድኤተ እግዚአብሔርን ጥግ አድርጉ። በወጣም ብገባም መጠጊያ አንተ ነህ ብሉ። እግዚአብሔርን ተጠጉት። ከቤቱ አትውጡ። ቤተ እግዚአብሔር ሳንመጣ መዋል የለብንም በፍጹም። ከቤተ ክርስቲያን የሚያስወጣ ሰይጣን ሊገለን ያሰበ ሰይጣን ነው። ስለዚህ ቤተ ክርስቲያን ሳትገቡ ከኋላችሁ ሊያጠፋችሁ አስቧል ማለት ነው። ረድኤተ እግዚአብሔርን ጥግ ማድረግ፣ ከሱ መጠጋት። በምን እንጠጋ? በንስሐ እንጠጋ። በምን እንጠጋ? ቤተ ክርስቲያን በመምጣት። በምን እንጠጋ? በጸሎት። በምን እንጠጋ? በቁርባን። በምን እንጠጋ? ንጹህ በመሆን። እግዚአብሔር ንጹህ ነገር ይወዳልና ንጹህ ነገር ወዳለበት ስለሚመጣ ክፋታችን ስናቆም እግዚአብሔር ወደኛ ይጠጋል። እግዚአብሔር ከኛ ጋር ሲሆን ደግሞ ዓለም እናሸንፈዋለን። ወደ ተራራ ሁለት ተራራ እየጠቀለልኩ ነው። አጭር ደቂቃ ነው የሚቀረኝ። ተራራ ድንግል ማርያም በሉ። ተራራይቱ ማናት? ወደ እመቤታችን መሸሽ ነው። ወደ ተራራ መሸሽ ማለት ወደ ድንግል ማርያም መሸሽ ነው። ውዳሴ ማርያም ሳትደግሙ አትዋሉ። በደንብ አድርጋችሁ ደግሞ እመኑባት። ማምላክን በደንብ አድርጋችሁ ማመን ማለት ምን ማለት ነው? በቃ እኔ ከእመቤታችን ተጠግቼ ምንም የምሆነው የለም የሚል ልብ ይኖራችሁ። እሷ ትጠብቀኛለች። ውዳሴ ማርያም በፍጹም ሳትጸልዩ ማለት የለባችሁም። ከሷ ለምንድን ነው ወደ እሷ የምንጠጋው? በሷ ተራራነት ክርስቶስ ስላለ ነው። ክርስቶስ ከሷ አለ። ወደ ተራራው ሲሄዱ በዚያ ያለውን ንጉሥ እንደሚያገኙት ወደ እመቤታችን ሲሄድ በዚያ ክርስቶስ እናገኘዋለን። ስለዚህ ከእመቤታችን ተጠግቶ መከራ ማለፍ ይቻላል። አባ ጊዮርጊስ እንዲህ ይላል፣ ኦ ድንግል ማርያም ዘበብራይስጢ ማርያም፣ በብራይስጥ ማርያም የምትባይ ድንግል ማርያም ሆይ ለመኮነ ሰማይ መድሄ ወምድርኒ ማህረጸ እመኒ ተጣበቁ ለሐሪጾቴ ምን ተንከ ይረስዩኒ ለማንቲ ምስሌ። ሰማይ መች ምድር ወፍጮ ብትሆን ከዚያ መካከል አጣብቀው ቢፈጩኝ አንቺ ከኔ ጋር ከሆንሽ ምንም አልሆንም ይላል። ስለዚህ እመቤታችን በደንብ በጸሎቷ በረድኤቷ ተማመኑባት። አምላክ አድርጋችሁ መኑባት ማለታችን አይደለም። አምልኳት ማለት አይደለም። ከእናትነቷ ተጠጉ። ልጇን በሷ ታገኙታላችሁ። የማቴዎስ ወንጌል ምዕራፍ 2 ላይ ቅዱስ ዮሴፍን ቅዱስ ገብርኤል እንዲህ ነው ያለው፣ ተንስ ወንሳ ሕፃነ ወእሞ ወጉየይ ውስተ ብሔረ ግብፅ። እናቱንና ልጁን ይዘህ ሽሽ ይላል። እስኪ በሉ እናቱንና ልጁን በላችሁ። ይዘህ ምን በል? የትም ቦታ ስንወጣ ማንንና ማንን ይዛችሁ ሂዱ አለ? እናቱንና ልጁን። ድንግል ማርያምን እናት፣ ክርስቶስን አምላክ ብሎ የያዘ ሰው አይጎዳም። ሶስተኛይቱ ቤተ ክርስቲያን ናት። ቤተ ክርስቲያን በሉ እስቲ በሉ እንጂ። ቤተ ክርስቲያን ላይ መጠጋት ተመልከቱ። ቤተ ክርስቲያን ላይ የተጠጋ ሰው የክርስቶስ ተራራ ናት። በዚህ ነቢያት አሉ፣ በዚህ ሐዋርያት አሉ፣ በዚህ ሰማዕታት አሉ፣ በዚህ ደናግላት። አሁን እነዚህ ምን ይመስሏቸዋል? እነዚህ ምኖች ናቸው? እነዚህ ምሰሶዎች ጣራውን ለመደገፍ የቆሙ ናቸው? አይደሉም። እነዚህ ነቢያት ናቸው። እነማን ናቸው? ነቢያት ናቸው። ለምንድን ነው ነቢያት የተባሉት? ከቤተ መቅደሱ ውጭ ናቸው። ነቢያት ከክርስቶስ ዘመን ስላልደረሱ ውጭ ሆነው ስለተመለከቱ እነዚህ ነቢያት እንደሚወክሉት። ይህንን ስትስሙ የሆነ ሲሚንቶ እንደምትስሙ ማሰብ የለባችሁም። እነዚህ ነቢያት ናቸው። በሩ የቤተ ክርስቲያኑ በር አብ ወልድ መንፈስ ቅዱስ ናቸው። እዚህ ላይ ያሉት ሿሿቴዎች ምን ይመስሏቸዋል? እነዚህ ቆርቆሮ የተጠቀለሉ ሻኩራዎች ለጌጥ የገቡ አይደሉም። ለምን የተቀመጡ ናቸው? እነዚህ የተቀመጡት ተመልከቱ፣ ሄሮድስ ያስፈጃቸው ሕፃናት ናቸው። አንድም መላእክት ናቸው። ስለዚህ ቀን ላይ እንደው
በቀትርም ሆነ ወደ ማታ መጣችሁ ሲቁጭ ብላችሁ አዳምጡት። ይሄን ሿ ሿ ሿ ሲል መላእክት ቅዱስ 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 እያሉ እንደሆነ አስታውሱ። እነዚህን ስናይ የምናስታውሰው ማንን ነው? መላእክትን ነው። ከመሰረቱ አብ ነው፣ ግድግዳው ወልድ ነው፣ ጣራው መንፈስ ቅዱስ ነው። ተመልከቱ። ከዚያስ ደግሞ ምን አለ? እላይ የሰጎን እንቁላል አለች። ይዋት 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 የለችም? የሰጎን እንቁላል አለች አይደል? ሰጎን እንቁላሏን ይገርማቸዋል እስከሚፈለፈል ድረስ ትክ ብላ የምታየው። አይኗን ዘወር ካለችው እንቁላሉ ይበላሻል። ትክ ብላ ዝም ብላ ታየዋለች። ጥሬ ልትለቅም ከሄደች ወንዱ ሰጎን ተተክቶ ይጠብቅላታል እና እስከሚፈለፈሉ ድረስ አይኗን አትለያቸውም። ከዚያ በኋላ ከውስጥ ሆነው ጫጩቶቹ ለመፈልፈል ሲደርሱ ድምፅ ያሰማታል። ከዚያ በኋላ ቅርፍቱን ትቀፈቅፍና ታወጣቸዋለች። ጫጩት የተባለ እኛ ነን። ቅርፍት የተባለ ኃጢአት ነው። አይኑን ከኛ የማይለይ የተባለ እግዚአብሔር ነው። ከውስጥ ሁነን ድምፅ ስናሰማው ቀፍቅፎ ያወጣናል ማለት ከነ ኃጢአታችንም ቢሆን መተን ቤተክርስቲያን ውስጥ ማረን ይቅር በለን ስንለው ቅርፍታችንን አስወግዶ ይቅር ይለናል። ከቅርፍቱ ውስጥ እያለ ታየዋለች ማለት ከነ በደላችንም ቢሆን ማብላቱን ማጠጣቱን አልተወም። ነፋሱን ዛሬም ያነፍሳል፣ ዛሬም ፀሐይ ያወጣል፣ ዛሬም ያዘንባል፣ ዛሬም ያበቅላል፣ ዛሬም ያበላል። ግፋችን በዝቶ እንደውም ዘንድሮ አዝመራው ጨምሯል ሲባል ሰምቻለሁ። ግፋችን በዝቶ እግዚአብሔር ደግሞ አዝመራ ጨመረ። ደግሞ በረሃብ እንዳናልቅበት እኮ ነው። እንደሱ ያለ አባት የት ይገኛል በእውነቱ? አንድም ሰጎን እኛ፣ የሰጎን እንቁላል ክርስቶስ። ሰጎን እስከሚፈለፈል ድረስ እንቁላሉን ትክ ብላ እንደምታይ ክርስቲያኖች አምላካቸው መጥቶ ከዚህ ዓለም እስከሚያወጣቸው ድረስ የክርስቶስን መከራ ሳይረሱ ይኖራሉና ዲያቆኑ ስናስቀድስ ምን ይላል? ወደ ምስራቅ ተመልከቱ ይላል። እስኪ በሉ ወደ ምስራቅ ተመልከቱ ማለት ወደ ምስራቅ ዘወር በሉ ማለት አይደል። ምስራቅ የተባለ የክርስቶስ መምጫው ነው። ክርስቶስ የመምጣቱን እሱ ቢመጣ አሁን ዛሬ ቢመጣ ምን ይውጠኛል እያላችሁ አስቀድሱ ማለት ነው። አንድም የእሱን መከራ ብርሃን ክርስቶስ ስላበራባት ቀራንዮን እያያችሁ አስቀድሱ ነው። አንድም ፀሐይ እሱ ስለተወለደባት እናቱን ምስራቅ ድንግል ማርያም እያሰባችሁ አስታውሱ ነው፣ አስቀድሱ ነው። አንድም መንግስተ ሰማያትን እያሰባችሁ አስቀድሱ ነው። ይሄንን እንዳንረሳ ነው ጌታችን የነገረን። ስለዚህ ከዚች ቤተክርስቲያን ውስጥ ይሄ አጥር አለው። አሁን የቤተክርስቲያኑ አጥር በሬ እንዳይገባ ተብሎ ነው የታጠረ አይደለም። ምን ይመስላችሁ? የቤተክርስቲያን አጥር የተባለው ቤተክርስቲያንን የሚጠብቃት ረድኤተ እግዚአብሔር ነው። ከበሩ ስትገቡ በሩን ተሳልማችሁ ስትገቡ ወደ እግዚአብሔር እቅፍ እየገባችሁ እንደሆነ ነው ማስታወስ። የሆነ ደጅ እየገባችሁ እንደሆነ አይሰማችሁ። ቤተክርስቲያን ውስጥ ያሉት ዛፎች መላእክትን ነው የሚወክሉት። ቤተክርስቲያን ውስጥ እሾህ ያለው ዛፍ አይተከልም። ለምን? እሾህ የኃጢአት ምሳሌ ነው። መላእክት ኃጢአት ስለሌለባቸው ቤተክርስቲያን ውስጥ ያለ ዛፍ በቀላሉ የማይቆረጠው ለዚያ ነው። የቅዱሳን መላእክት ምሳሌ ስለሆነ እነዚህን ዛፎች ስታዩ ወይራና ምሳና የምታዩ አይምሰላችሁ። መላእክት ምሳሌዎች ናቸው። አንድም የጻድቃን ምሳሌያቸው ነው። ጻድቅሰ ከመበቀል ይፈሪ፣ ጻድቅ እንደ ዘንባባ ያፈራል። ትኩላን እሙንቱ ውስተ ቤተ እግዚአብሔር፣ በእግዚአብሔር ቤት የተተከሉ ናቸው። ይህች ቤተ ክርስቲያን የክርስቶስ አካሉ ናት። ግድግዳውን ስትስሙ ግድግዳ እንደምትስሙ አታስቡ። የክርስቶስን እጁን እግሩን እንደምትስሙት ነው ማሰብ ያለባቸው። ቤተ ክርስቲያን ኤፌሶን ምዕራፍ 1 ቁጥር 23 ላይ አካሉ ናትና ወደ ቤተ ክርስቲያን ሸሽታችሁ አምልጡ። ከስራም የተረፋችሁን ለጨዋታ አታውሉት። ከምንም ነገር የተረፋችሁትን ጊዜ ወደ ቤተ ክርስቲያን አምጡት። ከጉባኤ አትታጡ። ወደ ቤተ ክርስቲያን ኑ። እንዳንታጣ እግዚአብሔር ይሰውረን። ወደ ቤተ ክርስቲያን ተጠግተን ለማምለጥ ያብቃን። የመጨረሻ 2 ነጥብ ነው የቀረኝ። ተራራ፣ ቅዱሳንና ወንጌል። እስኪ በሉ ቅዱሳንና ወንጌል ማንና ማን አልኳችሁ? ቅዱሳን ምን ይባላሉ? ተራሮች ይባላሉ። ለምን ተራራ ይባላሉ? ተራራ ከሜዳው ከፍ ያለ ነው። እነሱም እኛ ሜዳ ነን፣ ዝም ብለን የአጋንንት የሚመላለሱብን ዝም ብለን ሜዳ መንገድ ነን። እነሱ ከፍ ያሉ ናቸው፣ ከኛ በላይ ቅድስና ያላቸው ማለት ነው። ከተራራ ላይ ሀገር ይታያል። ከቅዱሳን የተጠጋ ሀገረ መንግስተ ሰማያትን ያያል። እንዲህ ይላል ቅዱስ ዳዊት፣
እታመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን በአብርሃም በይስሐቅ በያዕቆብ ሀገር ይላል። ተመልከቱ። በሕያዋን በአብርሃም በይስሐቅ በያዕቆብ ሀገር ይላል። ተመልከቱ። የእግዚአብሔርን ቸርነቱን እንደማይ አምናለሁ ይላል ቅዱስ ዳዊት መዝሙር 26 ቁጥር 13 ላይ እታመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን አብርሃም ይስሐቅ በያዕቆብ ቅዱሳን እና አቡነ ተክለ ሃይማኖት እና አቡነ ገብረ መንፈስ ቅዱስ እና አቡነ አረጋዊ ባሉበት መልካም ነገር እንደማያምናለሁ። እነሱ ባሉበት መልካም ነገር አለ። ከተራራ ውሃ ይፈልቃል። ከቅዱሳን የሕይወት ውሃ ክርስቶስ ይገኛል። በአንደበታቸው በስማቸው እሱ አድሮበታልና ከተራራ ላይ መልካም ነፋስ ይገኛል። መዓዛ መንፈስ ቅዱስ በቅዱሳን ዘንድ ይገኛል። ስለዚህ ከቅዱሳን መጠጋት ነው። የኢትዮጵያ ቅዱሳን እኮ እኛ ዛሬ እያሳፈርናቸው ነው እንጂ አቡነ ሐራ ድንግል ታውቋቸዋላችሁ አይደል? ኢትዮጵያዊ ጻድቅ ናቸው። እዚህ ነው እኮ ትውልዳቸው። ከዚህ ቀድሞ በጎንደር ክፍለ ሀገር ግዛት ነበረ። በኋላ ደግሞ በተከፈለው አከፋፈል በደቡብ ጎንደር ሀገረ ስብከት ነበር። አሁን ደግሞ በምዕራብ ጎጃም ነው። እኛም ምዕራብ ጎጃምም ምዕራብ ጋምቤላም ይሄድ ዋናው አቡነ ሐራ ድንግል አሉበት ብለን ማመናችን ነው። አይመስላችሁም? ስለዚህ አቡነ ሐራ ድንግል እዚህ አሉና አቡነ ሐራ ድንግል አንድ ቀን ነምር እያባረረ ሚዳቆን እያባረረ ሲል ሩጣ ከአቡነ ሐራ ድንግል የሙጥኝ አለች። እንዳትነካ አሉት። ሳይነካ አስቀሩ። አባቶቻችን እንኳን ለሰው ለሚዳቋ መጠጊያ ናቸው። ለእንስሳት ያዝናሉ። አባታችን አቡነ ሐራ ድንግል ከረራያቸው የተነሳ ምን አድርገዋል መሰላችሁ? አህያቸውን ገንዘው ቀብረውታል። አህያቸውን የማነ ብርሃን የሚባል አህያ ነበራቸው። በጣም ደግ አህያ ነው። ሰው እኮ ደግ ሲሆን አህያው ሁሉ ደግ ይሆንለታል። የማነ ብርሃን ለቤተ ክርስቲያን የሚያስፈልገውን አስራት በኩራት ራሱ ነበር እየዞረ የሚሰበስብ። ምዕመናን ደጃፍ ሄዶ ይቆማል። እስከሚጭኑት ዝም ይላል። የተጫነውን ይዞ ወደ አቡነ ሐራ ድንግል ይመጣል እና ሲሞት አልቅሰው ገንዘው ነው የቀበሩት። አይ ኢትዮጵያ አህያ በስርዓት የሚቀበርባት ሀገር ሰው በስርዓት አልቀበርባት አለ። እጅግ በጣም እኮ ነው የምናሳዝነው። ወርደን የት እንደደረስን በእውነቱ ማለት ሀዘን እንዴት እንደጠፋን። የሰው ሬሳ የሚጎተትባት ሀገር ሆነች። ሰው ተቆራርጦ የሚጣልበት ሀገር። አሁን በዚህ በቅርብ ጎንደር ራሱ ተገኝቶ የለም እንደዚህ ሰው በሙሉ ተቆራርጦ እዚህ ተገኝቷል። ሰው ነው የነገረኝ። እኔ በእርግጥ አላየሁም። እጅጉ ተቆራርጦ የተገኛለ፣ በአቅማዳ ተጠቅሎ የሚገኛለ። ለእኛ እንደው ምን ምሕረት አለን በእውነቱ። እግዚአብሔር መተዛዘኑን ይስጠን። ወደ ቅዱሳን ተጠግተን እንድናርፍ እግዚአብሔር ይርዳል። ስለዚህ ወደ ቅዱሳን ተጠጉ። የማያዋጣችሁን ጥግ አትከተሉ። እኔ እውነቴን ነው የምነግራችሁ። እኔ በዚህ ዘመን ያላችሁ ሰዎች አሁን ብድግ አሉና አንድ ባይታው ያለው አሁን ብድግ ብለው ምንድን ነው ያለው? አቡነ ሐራ ድንግል አንድ ወረዳ ነው ያጠመቁን፣ ዓለምን እያጠመቁ ያለው ነኝና አቡነ ሐራ ድንግል እበልጣለሁ ብለው ጉጭ አሉ። እንግዲህ ችግር የሚመጣው እዚህ ላይ እኮ ነው። ከቅዱስ ጋር እየተጣላን ነው። የማይገባንን እየተከተል የሚገቡንን እየተውናቸው ነው። ከቅዱሳን እቅፍ አትውጡ። አሁን እዚህ ቤተ ክርስቲያን የአቡነ ተክለ ሃይማኖት ልጆች ናችሁ። እዚህ ውስጥ ያላችሁት ሁሉ እስቲ ገድለ ተክለ ሃይማኖት የሌላችሁ እጃችሁን አውጡ። ገድለ ተክለ ሃይማኖት ከቤታችሁ የሌላችሁ አውጡ። ቀኝ እጃችሁን አውጡ። መቼም አቷሹ ማለት አውጡ። ይውላችሁ አባቱን የማያውቅ ልጅ በሉት ይውላችሁ በሉ እንጂ። አዎ ገድለ ተክለ ሃይማኖትን እንዴት ቤታችሁ አድርጋችሁ በቀን አንዳንድ ምዕራፍ ከጸላችሁ አቡነ ተክለ ሃይማኖት ምን ይነሷችኋል? እንጀራ ብትሏቸው እንጀራ ምን ብሏቸዋል ጌታ? ስም ከተጠራበት ጦማዳር የለም ብሏቸዋል። ስም ከተጠራበት እዩት እስቲ ገምግሙት። አሁን እንደው የዚህ አካባቢ ሰው አሁን ንግዱ ተራቆኑ ምን ብሎ ነው በልቶ የሚያደር? ተክለ ሃይማኖት እኮ የሚያበሉት አይገባን ይሆናል እንጂ እዚህ ግቢው ሁሉ ያለ ሰው ሁሉ እኮ ጠግቦ የሚያደር በተክለ ሃይማኖት ነው። ስለዚህ ገድላቸውን አንብቡ፣ ለምኗቸው ከደዌ እንደ እውነቴን ነው። አቡነ ተክለ ሃይማኖት ከልዕልናቸው በላይ ደግሞ ደግነታቸው ይበልጥብኛል። እኔ ፈጥነው የሚደርሱ የማይንቁ ኃጢአተኛ ነው ብለው የማይዘገዩ አባት ናቸው። ጥሯቸው ይደርሱላቸዋል። ከቅዱሳን እንዴ
ተደጋጋሚ ስለሚነገር እንዳይሰለቻችሁ እንጂ አንዲት ሴት የአቡነ ተክለ ሃይማኖትን ዝክር ደግሳ ባላሽፍቶች መጥተው አምጪ አንጠላ አሏት። ታው የተክለ ሃይማኖት ነው አለቻቸው። እኛ ተክለ ሃይማኖት እናውቀው አንቺ አሏት። አይ አባቴ ተክለ ሃይማኖት ይሄንን ጠላ ሰውረው አለችው ብትላቸው አቡነ ተክለ ሃይማኖት ጠላውንም እሷንም ሰውሯል። ሽፍቶቹ መጥተው በዚህ እኮ ነበር አሁን እኮ እዚህ ተገትራ ነበች የት አባቷ ሄደች እያሉ በአጠገቧ እየገፏት እያለፉ አያዋትም። አቡነ ተክለ ሃይማኖት አይናቸውን እውር አድርገውታል። ተመልከቱ ተረተረት ይላል ደግሞ ያ ጅል ጴንጤ ደግሞ እንደዚህ ሊል ይችላል። በኦሪት ዘፍጥረት ምዕራፍ 19 ላይ እኮ ሎጥን ሊያጠፉ የመጡ ሰዶማውያን እውር ሆኖ የሎጥ ቤት ተሰውሮባቸው ሲልበሰበሱ ነበር። ይሄ መጽሐፍ ቅዱሳዊ ነው። በቅዱሳን ጸሎት፣ በሎጥ ጸሎት፣ በመላእክት ጸሎት የሎጥ ቤት ተሰውሯል። አሁንም እንሰወራለን። ከቅዱሳን የተጠጋ ይሰወራል፣ ይድናል። አቡነ ተክለ ሃይማኖት ተጠግተን በእግዚአብሔር ቸርነት ለመሰወር ያብቃን። የመጨረሻ ወንጌል። እስኪ ወንጌል በሉ። ወደ ወንጌል ሽሹ። ወደ ወንጌል ሽሹ ማለት ምን ማለት ነው? አሁን ይሁት የሰው ሕግ እያዳነን አይደለም። ሕገ መንግስት ቢባል ሕገ የፍትሐ ብሔር ሕግ ብትሉት፣ የወንጀለኛ መፍጫ ሕግ ብትሉት፣ የቤተሰብ ሕግ ብትሉት ምንም ሕግ እያዳነን አይደለም። በእውነቱ ሕግ እያዳነን እየጠበቀን ነው ብለን ለማለት እንቸገራለን። አሁን እኮ ሕግ ያለበት ሀገር እስከማይመስል ድረስ ሰው ወጥቶ እንዳይገባ እየሆነ እኮ ነው። አሊያ እንደዚህ ከሆነ ሕግ አለ ማለት ይቻላል? ሰው ታርዶ አራጁ የማይጠየቅበት ሀገር ሆኗል። የሚያድነን እንግዲህ ተመልከቱ። የሰዎች ሕግ አላድነን ብሏል። በሕግ አምላክ እንዳን እንደ አንዲት ሴትዮ እኮ እንዳለች አሉ ጃንሆይ ሸሽተዋል ተብለዋል። ጃንሆይ በኃይለ ሥላሴ ጊዜ ነው። በኃይለ ሥላሴ አምላክ ነበር የሚባል ድሮና በኃይለ ሥላሴ አምላክ ብትል በዚያ ደግሞ የደርግ ወታደሮች በደርግ አምላክ እንዳትል ደግሞ የጃንሆይ ወታደሮችም ደግሞ በዚያ አጠገብ ደግሞ አሉ። ኋላ ምን አለች? የድብልቅልቁ ያለ አለች አሉ። በእውነቱ ማለት በማን አምላክ ይባል እኮ አይደረስ እኮ ነው እናንተ። ወዲህ ሲሉት ወዲያ ሲሉት የሚጨበጥ የጠፋበት። ታዲያ ተመልኩ የሰዎች ሕግ እያዳነንም እየጠበቀንም ተስፋ እየሆነንም አይደለም። ምን ይሻለናል? ወደ እግዚአብሔር ሕግ እንጠጋለን። እስኪ በሉ ወደ እግዚአብሔር ሕግ በሉ። ወደ ማን ሕግ እንጠጋለን? ወደ እግዚአብሔር ሕግ። ሕጉን ምን ማድረግ ነው? መማር። እኔ በጣም ጨርሻለሁ። እናቶች አባቶች፣ አንድ ነገር ልንገራችሁ። እሺ ትላላችሁ? እሺ ትላላችሁ? እሺ። አሁን እኔ እዚህ 40 ቀን አስተምራለሁ። 40 ቀን እያስተማርኩ ማትመጡ ለምንድን ነው? ከሞኝ ደጃፍ በሉ ሞፈር ይቆረጣል በሉ። እኔ የዚህ ቀበሌ ስንት ነው? የቀበሌ 11 ሰው ሞኝ ነው። በቃ እኔ ብትቆጡኝ ተቆጡኝ፣ ምን ጨነቀኝ። ብቻ እኔ ነፍሳችሁ ዳኑልኝ እንጂ ብትቆጡኝም ችግር የለም። ግረፉኝ ከፈለጋችሁ። ሰው ከቀበሌ 18 መጥቶ እየተማረ እናንተ ማትማሩ ጸድቃችሁ ነው? ምን ሆናችሁ ነው እናንተ ማትመጡት? ነውር አይደለም? ስለዚህ ከዛሬ በኋላ ትመጣላችሁ አትመጡ? 40 11 ተኩል ትመጣላችሁ? እንዲሁ እናቶችም ትልልቅ ባልቴቶችም ቢሆን በእውነቱ ነው አይኛ ተምረን እንግዲህ ምን ልናደርገው አትበሉ። ከዚህ ቁጭ ስትሉ የእናንተ በረከት እኛንም ይጠብቀናል። በረከታችን ናችሁ። የሽማግሌ ሽበት ለልጆች ክብር ነው ይላል ሰሎሞን እኮ። የልጆች ክብር አባቶች ናቸው፣ የአባቶች ክብር ልጆች ናቸው። እና ኑ እንጂ ቤተክርስቲያን አብረን እንጠብቃት። ወደ ሕጉ ሽሹ። አንድ እናት አሉ አርጅተው ዝም ብለው ይማራሉ። አይ አሁን አንቺ እንግዲህ ተምረሽ ሊቅ ልትሆይ ነው ምን ልታረጊ ነው የምትማሪ አሏቸው አሉ። ምን ብለው መለሱ? አይ እንግዲህ ተምሬ ሊቅ ባልሆንም ሞት መጥቶ ሲወስደኝ ምን ስታደርግ አገኛት ሲባል ስትማር ቢልልኝ ጥሩ አይደል? እንግዲህ ተኝታ አገኘኋት ከሚል ስትማር ቢል ጥሩ አይደለም? ሲማር አገኘሁት ቢል። ስለዚህ አባቶቻችን ወንድሞቻችን አትቅሩብን። ካጠፋንም ምከሩ። ልጆቻችን እንዲህ አትበሉም በሉ። እኛ ልጆቻችሁ ነን፣ በእድሜ በክህነት ደግሞ አባቶቻችሁ ነን። ስለዚህ ኑ እና ተማሩ። ወደ ተራሮች ሽሹ፣ ወደ ወንጌል። እስኪ ወደ ወንጌል ብሉ። ወደ ወንጌል፣ ወደ መማር ወንጌልን ወደ መስራት
ወንጌልን ወደ መጸለይ መጽሐፍ ቅዱስ ይኑራችሁ። ገንዘብ ካለቻችሁ ለምን ብላችሁ ተበድራችሁ መጽሐፍ ቅዱስ ግዙ፣ ተማሩ። ልጆቻችሁን ወደ ሰንበት ትምህርት ቤት ስደዷቸው፣ እዚህ ይደጉ። ሰንበት ትምህርት ቤቶች ወጣቶች ካጠፉ እየመከር እናስተካክል፣ ልጆቹም በቤተ ክርስቲያን ይደጉ። ስለዚህ አብረን እንደግ፣ እንሰባሰብ። ከወንጌል የተጠጋ ሰው ይድናል። እንድንድን አምላከ ቅዱሳን ይርዳን። ያስተማረን የመከረን የቅዱሳን አምላክ ስሙ